አፍቃሪ ነው መሆን የምትፈልጉት ወይንስ ደግሞ ተፈቃሪ ነው መሆን የምትፈልጉት? ጌታችንና መድኃኒታችን ኢየሱስ ክርስቶስ አፍቃሪ ነበር፣ ተፈቃሪ ነበር? ሲያፈቅሩ መልሶ ማፍቀር የክርስቶስን መከራ መረዳት፣ የክርስቶስን መከራ ማወቅ ነው። በፍቅር ውስጥ ያሉ ጉዳዮችን የራሳቸው ጉዳይ ብሎ የሚተው አይደለም አፍቃሪ ማለት። እኔ ይሄን ሰው ጥዬ ብሄድ፣ እኔ ይቺን ሴት ጥዬ ብሄድ ምን አይነት ቦታ ላይ ወድቃለሁ፣ ምን ነገር ይገጥመኛል ብሎ ከራሱ አንፃር በጣም ይተነቀቃል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንኳን ለቀዳም ስዑር በዓል በሰላም አደረሳችሁ። አፍቃሪ ከመሆንና ተፈቃሪ ከመሆን ማንኛውን ትመርጣላችሁ? ምናልባት ይሄ ትንሽ ከመንፈሳዊነት የወጣ ርዕስ ሊመስላችሁ ይችላል። ነገር ግን አይደለም፣ መንፈሳዊ ርዕስ ነው ይዤላችሁ የመጣሁት። አፍቃሪ ከመሆንና ተፈቃሪ ከመሆን የትኛው ይሻላል የሚለውን እናንሳና እንነጋገር እስኪ። በመጀመሪያ ክርስቶስን መምሰል ትፈልጋላችሁ ወይ ብዬ ልጠይቃችሁ። እንግዲህ ክርስቶስን መምሰል ትፈልጋላችሁ ወይ ብዬ የምጠይቃችሁ ለምንድን ነው? ወደ ርዕሳችን እንድንደረደር ስለምፈልግ ነው። እንደ መንደርደሪያ ነው። እንግዲህ ክርስቶስ አምላካችን መከራ ተቀብሎ ሙቶ በ11 ሰዓት ላይ ወደ መቃብር የወረደበትና አዳምና ልጆቹ ከሲኦል ወደ ገነት የተመለሱበት ዕለት እንደሆነ እናውቃለን። ትናንት አርብ በተለይ 11 ሰዓት ላይ ማለት ነውና ክርስቶስ ለምንድን ነው የተሰቀለው የሚለውን ጥያቄ እንመልስ እስኪ። ክርስቶስ የተሰቀለው ስለ ፍቅር ነው። ስለ ፍቅር ነው። ፍቅር ማለት ምንድነው? ከሰማየ ሰማያት የወረደበት መከራን የተቀበለበት ወደ ምድር የመጣበት ሰው የሆነበት ጥቅል ሐሳቡን ብናይ ፍቅር ነው። ወይም ደግሞ ስለ ፍቅር ብሎ ነው ይሄን ያደረገው። አባቶቻችን እንደሚሉት ክርስቶስ በትናንትናው ዕለት ታስሯልና የታሰረው በአይሁዳውያን ማሰሪያ ወይም በአይሁዳውያን እጅ ሳይሆን ይላሉ በሰው ፍቅር ነው የታሰረው ይላሉ። የሰው ፍቅር የክርስቶስን እጅ እንዲታሰር አደረገው ብለው ይናገራሉና ከማፍቀርና ከመፈቀር ማንኛውን ትመርጣላችሁ ብዬ ያነሳውበት ርዕስ ከዚህ አንፃር ነው። እንግዲህ ክርስቶስ በትናንትናው ዕለት ምን አደረገ ብለን ስናስብ በትናንትናው ዕለት ተሰቀለ፣ ሞተ፣ ተቀበረ። እስኪ እናንተ በህይወታችሁ ስትኖሩ በተለይ የወንድና የሴት ፍቅርን በምናይበት ጊዜ አፍቃሪ ነው መሆን የምትፈልጉት ወይንስ ደግሞ ተፈቃሪ ነው መሆን የምትፈልጉት? መቼም ተፈቃሪነትን የማይወድ ሰው የለም። ተፈቃሪነትን የማይወድ ሰው የለም። ግን እስኪ ምሳሌ ሆነን እንነጋገር። አፍቃሪና ተፈቃሪ ማለት ምንድነው የሚለውን እንነጋገር። ደግሞ ክርስቶስን መምሰል ትፈልጋላችሁ ወይ ብዬ ጠይቄያችሁም አለሁኝ። ክርስቶስን መምሰል ትፈልጋላችሁ ወይ ብዬ ጠየኳችሁም አፍቃሪነትና የተፈቃሪነትን ልክና ዲካ እንዲታውቁ ስለምፈልግ ነው። አፍቃሪ ምንድነው? ተፈቃሪ ምንድነው? አሁን ከዚህ ማስረጃ በኋላ እናንተ የራሳችሁን ትመርጣላችሁ። ወደ ማስረጃው ልግባላችሁ። አፍቃሪ ምንድነው? ባህሪው ምንድነው? አፍቃሪ በባህሪው ተቸጋሪ ነው። አፍቃሪ በባህሪው መከራ ተካፋይ ነው። አፍቃሪ በባህሪው ለፍቅር ሲባል መስዋዕትነት ከፋይ ነው። አፍቃሪ በባህሪው ስጋዊም ሆነ መንፈሳዊ መከራዎችን ይቀበላል፣ ይጋፈጣል። አፍቃሪ በባህሪው ነገሮችን የራሳቸው ጉዳይ ብሎ የሚተው አይደለም። በፍቅር ውስጥ ያሉ ጉዳዮችን የራሳቸው ጉዳይ ብሎ የሚተው አይደለም። አፍቃሪ ማለት በፍቅር ውስጥ ያሉ እያንዳንዱን ነገሮች ይመለከታል። ጥቃቅን ነገሮች እንዳይጎርሉ ወይም ደግሞ ጥቃቅን ነገሮች ክፍተት እንዳይፈጥሩ ይጠነቀቃል። ለራሱ ልብ ይጠነቀቃል። ላፈቀረው ሰው ልብ ይጠነቀቃል። ማለትም ያፈቀረው ሰው ልቡ እንዳይጎዳ ሞራሉ እንዳይጎዳ ይጨነቃል፣ ይጠነቀቃል። ጥቃቅን ነገሮች ወዴት ሊወስዱኝ ይችላሉ የሚል ፍራቻ አለበት እና ለፍቅሩ እያንዳንዷን ነገር ጥንቃቄ ያደርጋል። እያንዳንዷን ነገር ማለት ነው። እና በዛች ጥንቃቄ ልክ ነው የሚራመደው። ምን አይነት ሰው? አፍቃሪ ሰው። ከፍቅር ቢወጣ ወይም ደግሞ አፍቃሪውን ጥሎ ቢሄድ የአፍቃሪውን መጎዳት ያስባል። እኔ ጥየው በሄድ ምን ይሆናል ወይም እኔ ጥያት በሄድ ምን ትሆናለች ብሎ ያስባል፣ ይጨነቃል፣ ይጠነቀቃል። ደግሞ እንደው ከዛ አለፈ ከተባለ ደግሞ የዚህን ያለ ርህራሄ እንኳን የለውም ተብሎ ቢታሰብ እኔ ይሄን ሰው ጥዬ በሄድ፣ እኔ ይቺን ሴት ጥዬ በሄድ ምን አይነት ቦታ ላይ ወድቃለሁ፣ ምን ነገር ይገጥመኛል ብሎ ከራሱ አንፃር በጣም ይጠነቀቃል። ከመጠንቀቁ አንፃር ነገሮችን በምን አይነት መልክ ማድረግ እንዳለበት ለእያንዳንዳቸው ነገሮች ከባድ የሆነ አስተውሎት ያደርጋል ማለት ነው። አፍቃሪ ያልሆነ ሰው ወይም ተፈቃሪ የሆነ ሰው ግድ የለሽ ነው። ተፈቃሪ የሆነ ሰው በተለይ ደግሞ ተፈቃሪ ሆኖ አፍቃሪ ያልሆነን ሰው ይመለከታል። ይሄ ተፈቃሪ የሆነ እሱ ግን አፍቃሪ ያልሆነን ሰው ይመለከታል። ተፈቃሪ የሆነ ሰው ነገር ግን እሱ አፍቃሪ ያልሆነ ሰው ግድ የለሽ ነው። ሲያፈቅሩት የሚያፈቅር ከዚህ የተለየ ባህሪ ያለው። የማያፈቅር የተፈቀረ ሰው ባህሪው ግድ የለሽ ነው። አይጨነቅም፣ አይጠነቀቅም። በቃ ዝም ብሎ ነገሮችን እንዲያገኘ በደመ ነፍስ ነው የሚያደርጋቸው። አፍቃሪው ሴት ብትጎዳ ወይም ደግሞ አፍቃሪዋ ወንድ ቢጎዳ ምንም አይመስላትም፣ ምንም አትጨነቅም፣ ምንም አትጠነቀቅለትም። በቃ ዝም ብላ እንደው በደመ ነፍስ ነው የምትኖረው ወይም በደመ ነፍስ ነው የሚኖረው። እሷ ለሱ መከራ እየበላችለት፣ እሷ ለሱ እየፈጋችለት፣ እየወጣች እየወረደች ለፍቅሯ ጥንቃቄ እያደረገች ለእያንዳንዱ ነገር በመልክና በስርዓት ልክ እየሄደችለት፣ እሱ ግን ምንድነው የሚያስበው? እሷ ስላፈቀረችው ነው ወይም እሷ ስለወደደችው ነው። በቃ ይኮራል ማለት ነው። ልክ ተፈላጊነቱ ያኮራዋል እንጂ
ለሷ ስሜትና ሐሳብ ምንም አይነት ሴንስ አይሰጠውም። በቃ ሴንስ አይሰጥም፣ የሆነ ትርጉም አይኖረውም። የሱ አፍቃሪነት፣ የሱ መጨነቅ፣ የሱ መጨነቅ፣ የሱ አፍቃሪነት ለሷ ምንም ቦታ አይኖራትም ወይም አይኖረውም። ሰው አፍቃሪ ሳይሆን ሲቀር ተፈቃሪ ሲሆን በዛውም ልክ ተፈቃሪ ብቻ ሲሆን እሱ መልሶ የማያፈቅር ሰው ሲሆን እንዲህ አይነት ባህሪ ይኖረዋል ማለት ነው። ግድ የለሽ ነው። አንዲት ስህተት ፍቅሩን ገደል ልከተው ትችላለች፣ አይገባውም። አንዲት ያልሆነች ነገር ስትደረግ ወዴት እንደምትመራ አይገባውም ለሱ። ነገ ትዳር ላይ ችግር የሚፈጥር ነገር ዛሬ አታድርግ አይገባውም። ወይም በትዳር ላይ ሆኖ ይሄ እኮ ትዳራችንን ይጎዳል አይመለከተውም፣ አይገባውም ለሱ፣ አይረዳውም ይሄን ነገር። አያችሁ። ስለዚህ ተፈቃሪ የሆነ በዛው ልክ አፍቃሪ ያልሆነ ሰው ብዙ ችግር ይፈጥራል። አንደኛ የመጀመሪያ አፍቃሪውን ይጎዳል፣ አፍቃሪውን ያንገላታል፣ አፍቃሪውን ብዙ ችግር ውስጥ ብዙ መከራ ውስጥ ይከታል። ሁለተኛ ነገር ደግሞ ፍቅሩ ከጥቅም ውጭ እንዲሆን ወይም ደግሞ ፍቅሩ ከግብ ሳይደርስ ሜዳ ላይ እንዲቀር ያደርጋል። በሶስተኛ ደረጃ ግን ዋናው ራሱን ነው የሚጎዳው። ግን አንደኛ መሆን ነበረበት ይሄ ራሱን ነው የሚጎዳው የሚለው። ተፈቃሪ ሰው በራሱ ልክ በዛ ልክ መልሶ ማፍቀር ካልቻለ የሚከፈልለትን መስዋዕትነት የሚፈቀረውን ያንን የምታፈቅረውን ሴት መመለስ ካልቻለ ብድራት የሚያፈቅራትን ወንድ ብድራት መመለስ ካልቻለች ምንድነው እየሆነች የምትሄደው? እሷ መጀመሪያ ራሷን ነው የምትጎዳው። አንደኛ ብትሄድ አይቀናትም ብትወጣ፣ ሁለተኛ ከትንሽ ጊዜ በኋላ ያደረሰችው ነገር ብድራቱ ተመልሶ በእጁ ላይ ይደርሳታል ወይም በእጁ ላይ ይደርሰዋል። ለምሳሌ አንዲት ሴት ያፈቀራት መስዋዕትነት እየከፈለላት አልረዳም ብላ ግን እንዲሁ አብራ እንዲሁ ከኖረች በትዳር በሚኖሩ ጊዜ ያ በጓደኝነት በነበሩ ጊዜ በፍቅረኛዋ ላይ ያሾፈችው በፍቅረኛዋ ላይ ያደረገችው ነገር በትዳር ጊዜ ውስጥ በሷ ላይ ይደርስባትና እንደገና እንድታውቀው እኮ ነው እንደሚያደርገው የፍቅር አምላክ ማለት ነው። እንድታውቀው ያንን የሱን ጉዳት እንድታውቀው ወይም ደግሞ እሱ ጉዳይ የማይላት ከሆነ የፍቅርን ጉዳት እንዲያውቀው ከትንሽ ጊዜ በኋላ ወይም አብረው መኖር ከጀመሩ በኋላ በዛች ልክ እንዲገባው አድርጎ የፍቅር አምላክ እሱን ይቀጣዋል ማለት ነው። ይቀጣዋል እና መጀመሪያ ራሱ ነው የሚጎዳው እያፈቀሩት መልሶ ማፍቀር የማይችል ሰው እና እንደው የማያፈቅር ሰው ምን ማድረግ አለበት የሚለውን ካየን እዚህ ላይ ጨርሰነው ለማለፍ እንሞክርና ማፍቀር የማይችል ሰው ካለ ቢያንስ እንኳን የሚያፈቅረውን ሰው ላለመጉዳት መጨነቅ አለበት። አይ ጭራሽ አልፈልግም ካለ ደግሞ ጭራሽ የማይፈልግ ከሆነ ደግሞ ምንድነው ማድረግ ያለበት? ወደ ፍቅር ዓለም መግባት። ከዛች ሴት ጋር ወይም ከዛ ወንድ ጋር ወደ ፍቅር ዓለም መግባት አያስፈልግም። የማታፈቅሩት ከሆነ ወይም የማትወዱት ከሆነ ወደ ፍቅር ዓለም መግባት አያስፈልግም። እና እስኪ የአፍቃሪንም ባህሪ ነገርኳችሁ፣ የተፈቃሪንም ባህሪ ነገርኳችሁ። ከዚህ መሃል የሚፈቀርም የሚያፈቅርንም ሰው አይመለከትም። የሚፈቀርም የሚያፈቅርም ሰው ውለታ መላሽ ነው። ይሄ በጣም አሪፍ ሰው ነው። ከዚህ ውጭ እስኪ እንሂድ። ይሄን ሁሉ ያነሳውበት እንደው ዝም ብዬ ለዝባዝንኪ ነገር ዝም ብዬ ያነሳውት እንዳይመስላችሁ ወደ ዋናው ቁም ነገር ይልግባላችሁ። ወደ ዋናው ቁም ነገር እንግዲህ ክርስቶስን መምሰል ትፈልጋላችሁ ወይ ወይስ አፍቃሪ መሆን ነው የምትፈልጉት ተፈቃሪ መሆን ነው የምትፈልጉት የሚለውን ነገር አይተናል። እና ጌታችንና መድኃኒታችን ኢየሱስ ክርስቶስ አፍቃሪ ነበር ተፈቃሪ ነበር? እስኪ ይሄን ጥያቄ መልሱ። ጌታችን አፍቃሪ ነበር ወይስ ተፈቃሪ ነበር? አፍቃሪ ነበር። አፍቃሪ ነበር። እንዴት መሰላችሁ? አይሁድ ሲሰቅሉት አምላክ ሆኖ ሳለ አልሰቀልም አላለም። ምክንያቱም እንዲያይዙት ማድረግ ቢሞክር ወይም ደግሞ እንዲያይዙት ቢያደርግ በአዳም ላይ የሚደርሰውን ነገር ምክንያቱም የአዳም ፍቅር የሰው ልጅ ፍቅር አለበት በውስጡ። ለምሳሌ ከያዙት በኋላ አምልጦ ቢሄድ የአዳም ተስፋ ይከስማል። እንደው አፍቃሪ መሆን እኮ በጣም ከባድ ነው። አፍቃሪ መሆን እኮ ያነ ፍቅረኛ እንዳይጎዳ ማድረግ ነው ያልነው ቅድም። ለዛ ነው የሚጨነቀውና የሚጠነቀቀው ተፈቃሪው እንዳይጎዳ ነው። እውነት ለመናገር እንደው ይገርማል በጣም። አፍቃሪ ሆኖም ላፈቀረው ሰው ነው የሚጨነቀውና የሚጠነቀቀው። ክርስቶስ ለምሳሌ አንዱን መልአክ አምጥቶ ያንን ህዝብ ቢበትነው ምንድነው የሚፈጠረው? ያንን ህዝብ ቢበትነው አዳም ነው ተስፋውን የሚያጣው። አዳም ነው። ምክንያቱም ከሲኦል ወደ ገነት እመጣለሁ እያለ ተስፋ እያደረገ ነው። አዳም የሚጠብቀው የክርስቶስን መሞት ነው። አዳም ለመዳን ክርስቶስ በዛ መከራ ማለፍ አለበት። ክርስቶስ ያንን መከራ አልቀበልም ቢል፣ ያንን መከራ ምን አገባይ ቢል፣ ወይም አልያዛቸው ቢል በአምላክነቱ ወይም ያንን መከራ ላለመቀበል ራሱ ታምሩን ቢገልጥና ህዝቡን ቢያጠፋው የማን ተስፋ ነው ሜዳ የሚቀረው? የአዳም ተስፋ። ስለዚህ ያችን ስለሚያውቁ ክርስቶስ ምን አለ? መከራውን ታግሶ እንደ ሰው ተይዞ እንደ ሰው ተሰቅሎ እንደ ሰው ሙቶ አስቡት። ያን ሁላ መከራውን ተቀብሎ ምን አደረገው? አዳምን ከሲኦል ወደ ምን አመጣው? ወደ ገነት መለሰው። አያችሁ? ክርስቶስን መምሰል ትፈልጋላችሁ? አሁን አፍቃሪ ነው ተፈቃሪ መሆን የምትፈልጉት ስላችሁ፣ አይ እኔ ተፈቃሪ ነው መሆን የምፈልገው አፍቅሬ መከራ መቀበል አልፈልግም አላችሁ። ክርስቶስን መምሰል ትፈልጋላችሁ ወይስ አትፈልጉም ስላችሁ ደግሞ ክርስቶስን መምሰል እፈልጋለሁ አላችሁ።
ስለዚህ ክርስቶስን መምሰል ማለት ምን ማለት ነው? ተፈቃሪ ሳይሆን አፍቃሪ መሆን ነው። አፍቅሮ መከራን መቀበል ነው። ስለ ፍቅር በፍቅር የሚመጡ መከራዎችን መቀበል ነው። ይሄ ነው አፍቃሪነት ማለት። ይሄ ነው መከራን መቀበል። የሚያፈቅሩትን ሰው ደህንነት መጠበቅ፣ የሚያፈቅሩትን ሰው የውስጥ ሰላም መጠበቅ፣ የሚያፈቅሩትን ሰው ከክፉ ነገር መጠበቅ፣ የሚያፈቅሩትን ሰው ካለበት ወርዶ ካለበት መከራ ማውጣት፣ የሚያፈቅሩትን ሰው ጠቅላላ ውጫዊና ውስጣዊ ስሜቶችን መረዳት፣ ይሄ አፍቃሪነት ይባላል። አፍቃሪነት ክርስቶስ ይሄን ያደረገው። ስለዚህ ክርስቶስን መምሰል የምትፈልጉ ከሆነ ምንድነው መሆን ያለባችሁ? ተፈቃሪ ነው አፍቃሪ? አፍቃሪ ነው መሆን ያለባችሁ። ስለዚህ አሁን የአፍቃሪና የተፈቃሪን ባህሪ ስለጠቀስን እስኪ የኛንና የክርስቶስን ባህሪ ደግሞ እዚህ ጋር እንውሰድ። ክርስቶስ አምላካችን መቼም ያንን ሁሉ መከራ ከፍሎልናል። ተፈቃሪ ሰው ባህሪውን ስንጠቅስ ግድ የለሽ ነው ብለን ነበር። ዛሬ እኛ የክርስቶስን መከራ መቀበል እንዲያልባልታ እየቆጠር ነው። የክርስቶስን መከራ መቀበል እንዲያልባሌ ነገር እየቆጠር ነው መተናል። እንዲያልባሌ ነገር ከምንም የማይቆጠር ነገር እያደረግነው መተናል። ምክንያቱም ተፈቃሪ ነንና አፍቃሪው ያን ያክል መከራ ከፍሎልናል። እኛ ግን ተፈቃሪዎቹ እንንጎማለላለን። ምንም ከግምት ውስጥ አላስገባንለትም የሱን መከራ። አይው አፍቃሪ መከራ ሲከፍል ተፈቃሪ ደግሞ ይንጎባለላል። እኛ ትዕቢተኛ፣ እሱ አንገቱን ደፊ፣ እኛ ተሳዳቢ፣ እሱ ትሁት፣ ያገኘነውን ጠራርገን የምንናገር፣ እሱ ደግሞ ባርመሞ የሚሰቀል። የዛን ጊዜ ፍቅሩን እንኳን ትቶ እዚህ በኋላ አላፈቅራችሁም ብሎ እንኳን ቢተው የምንጎዳው እኛ ሆነ። እኛ ለምንጎዳው ጉዴት መስዋዕትነትና መከራ የሚከፍለው ማን ሆነ? ክርስቶስ ሆነ። እና ይሄን አስበን ቢያንስ ውለታውን ብንቆጥርለት፣ መከራውን ብናስብለት፣ እንደው እንደ ተፈቃሪ ገውለል ከምንል አፍቅሮ መልሶ እንደማያፈቅር ሆነን ገውለል ከምንል የሱን መከራና ህማም አስበን እኛም ቢያንስ መከራ እንኳን ባንከፍል የሱን ውለታ ብናውቅለት የሚል ሐሳብ ያለው ነው። ከዛ ባሻገር ደግሞ ውለታውን የሚመልሱለት ደግሞ እንዳሉ መረሳት የለበትም። ሰማዕታት፣ ጻድቃን፣ ደናግል፣ ሐዋርያት እንዲሁም መነኮሳት በየገዳማቱ ያሉት ደግሞ የሱን መከራ ያንን አስበው ያፈቀራቸውን ፍቅር መመለስ እንኳን ባይችሉ ያቅማቸውን ለማድረግ መንነው እሱን ተከትለዋል። እነሱ ደግሞ ሲያፈቅሯቸው የሚያፈቅሩ ብለናል ቅድም። ሲያፈቅሯቸው መልሰው የሚያፈቅሩ ምሳሌ ናቸው እነሱ ደግሞ ማለት ነው። እና ሲያፈቅሩ መልሶ ማፍቀር የክርስቶስን መከራ መረዳት፣ የክርስቶስን መከራ ማወቅ ነው። ስለዚህ መድኃኔዓለም ሲያፈቅረን መልሰን እንድናፈቅረው ያስፈልጋልና መልሰን እንድናፈቅረው የሚያደርገውን ቅዱስ መንፈሱን ወደኛ ይላክልን። አጠቃላይ የዛሬው መልእክቴ ይሄ ነው እና ከዚህ በኋላ አሁን አፍቃሪ ነው መሆን የምትፈልጉት ተፈቃሪ ነው መሆን የሚፈልጉት የሚለውን በኮሜንት ላይ ያሳውቁኝ።